Anka. ጤና ይስጥልን እንዴት ናችሁ ተመልካቾቻችን? ዛሬም በፍልቃቂ ሰዓታችን ተመልሰን ተገናኝተናል። ለዛሬ መረጥንላችሁ ፊልም አፊኒ ይሰኛል። የታሪኩ መኮንን ፊልም ነው። በሲዳማ ብሔራዊ ክልላዊ መንግስት ባህልና ቱሪዝም ቢሮ የተሰራ ፊልም ነው። አጠቃላይ የፊልሙን ጭብጥ በመግቢያነት እናነሳና በዋናነት ግን በፊልሙ ውስጥ አማኑኤል ሀብታሙ የሚጫወተውን ታሎ የተሰኘውን ገጸ ባህሪ በስፋት የተሳለበትን ገጸ ባህሪውን አሳሳል እንመለከታለን። እንደዚሁም ደግሞ መጨረሻ ላይ የአማኑኤል ትወና ምን ይመስላል የሚለውን ምናነሳ ይሆናል። ለዚህ ደግሞ እዚህ ስቱዲዮ አጠገቤ እንግዳ ይገኛል። ኢዮብ ገረመው የቲያትርና ፊልም ባለሙያ። እንኳን ደህና መጣ ኢዮብ። እንኳን ደህና ቆየኝ። ሁሉ ሰላም? ቆይታ ጥሩ? ሁሉ ሰላም ነው፣ ጥሩ ነው። እንግዲህ አፊኒ ፊልም ከወጣ ትንሽ ቆየት ብሏል። ከ3 ሳምንት በፊት ደግሞ ዩቲዩብ ላይ ተለቆ ብዙዎች እያዩት እና እየተነጋገሩበት ይገኛል። እንዴት አገኘኸው ፊልሙን? ፊልሙ እንደ ፊልም ጥሩ ነው። አንድን ባህል ፎካርታቸውን በማህበረሰብ ውስጥ ያለውን ፎካርት ለማንጸባረቅ የሄደበት ርቀት በጣም ጥሩ ነው። እንደገና ደግሞ አሁን ሲዳማ ላይ ያለውን ይህንን የአገራዊ ሽምግልና የምንለው እንደሞ ማህበረሰባዊ ሽምግልና የሚባለውን የዳኝነት ስርዓት ያመጣበት መንገድ ጥሩ ነው። ቢያንስ ፍትህ ላይ ምን አይነት አመለካከት አለው ማህበረሰቡ የሚለውን እንድናይ ያደርጎናል። ቆንጆ ነው ብዬ አስባለሁ። እስቲ ወደ ዋናው ገጸ ባህሪያችን እንሂድ። አማኑኤል ሀብታሙ የሚጫወተውን ታሎ ገጸ ባህሪ ነው የምንመለከተውና የአካላዊ አሳሳሉን ብንመለከተው ጥሩ ሆኖ ነው የተሳለው። ያው እንግዲህ አካላዊ አሳሳል ብለን ስንነሳ ትልቁ ነገር ውስጣዊነቱንም ይገልጻል። ሳይኮሎጂካሊ ያለውን ነገር ከውጭው ላይ አይተን እንድንገነዘብ ያደርገናልና አብሶ የጸጉሩ አቆራረጥ ያፈነገጠ ነው። ሽማግሌዎችንም በኋላ ላይ ስንመለከትና ይሄ ሰውዬ ከማህበረሰቡ ያፈነገጠ ባህሪ እንዳለው አፈንጋጭ ገጸ ባህሪ እንደሆነ ያሳያል። አካሉ ላይ ራሱ ስንመጣ ካለባበሱ ጀምሮ ከማህበረሰቡ ትንሽ ለየት የሚለውን ነገር አሳይቶናል። የጺሙ አቆራረጡ ሙሉ ባዶ መሆኑ እላዩ ላይ የሚያደርጋቸው ነገሮችን ስንመለከት አፈንጋጭ ነው። ከማህበረሰብ እሴት፣ ባህል፣ ወግ፣ ልማድ የሚያፈነግጥ አይነት ገጸ ባህሪ እንደሆነ አካሉ ላይ ገና ስንመጣ እናየዋለንና ያ ደግሞ በደንብ አምባገነንነቱን ብዙ ጊዜ ወጣቶች ስንሆን ጸጉራችን ላይ ምናችን ላይ የምናደርጋቸው ነገሮች ከማህበረሰብ ለየት እንድንል ኃይል ያለን ሆነን እንድንሳል ያደርገናል እና ያንን ስሎልናል ብዬ አስባለሁ። ገጸ ባህሪው በዚህ በማህበራዊ አሳሳል ውስጥ ከሌሎች አካባቢው ላይ ካሉት ሰዎች ጋር የነበረው ግንኙነትስ በምን መልኩ የሚታይ ነው? አምባገነን ነው። በጣም ተፈሪ ነው። ገበያው ላይ አብሶ ስናየው ሀይ የሚለው ሰው እንኳን አልነበረም። ያ ልጅ እንደዛ እየሮጠ ሲያንደባልለው ስንመለከትና አካሉ ላይ የሰጡን ነገር ማህበረሰቡ ጋር ስንገባ ምን ሆኗል? ይሄ ሰውዬ አምባገነን ነው። ማንም ሰው የማይችለው ነው። ማንንም መስማት የማይፈልግ አይነት ሰው ነው እና ማህበረሰቡ እሱን ከመቅረብ ይልቅ በፍርሃት እንዲሸሽ አድርጎ ስሎልናል። እንደውም በደንብ የሚገልጸው የቱ ጋር ነው? መሸታ ቤት ውስጥ ገብቶ እነዛን ውስጥ የነበሩትን እየደበደበ አስወጥቶ ኮማሪቷን ለብቻዋ ይዞ ከሷ ጋርም ለመተኛት ሲነሳ እንደ ኃይለኛነቱ በጉልበት ነው የሚይዛትና ማህበረሰቡ ላይ በጣም አምባገነን፣ ኃይለኛ፣ የተፈራ የተከበረ ምንለው ሰው አይደለም። የተፈራ ግን የተጠላም ነው። ይጠሉታል፣ አይወዱትም። ምክንያቱም ኦቨር የሆነ አምባገነንነቱን ስለምናይበት ማለት ነው። የዚህ ከማህበራዊ አሳሳሉ ጋር በተያያዘ በተለይ የማህበረሰቡን እሴቶች የሚቀበልበትስ መንገድ በአንድ በኩል ተፈሪ፣ አደገኛ፣ ኃይለኛ ገጸ ባህሪ ተደርጎ ተስሏል። በሌላ በኩል ደግሞ የሀገር ሽማግሌዎቹ ሲመጡ ሲደባደብ፣ ሲያስታር፣ መሀል ሲገቡ ሲያቆም፣ ሰይፉን ሲጥል እናየዋለን። ይህስ በምን መልኩ ቀረበ? ይሄኛው እንግዲህ አሁን ትልቁ ሊያሳዩት የፈለጉት ነገር ይሄ ነው። ማህበረሰብ እንዴት አድርጎ እንደሚከበር፣ ዳኝነቱ፣ ስርዓቱ፣ ባህሉ እንዴት እንደሚከበር በሱ ውስጥ እናያለን። አፈንጋጭ ነው። ለባህሉ በብዛት መገዛቱን አይፈልግም፣ ግን ግዴታ ነው ለሱ። የሚቀርበትን ነገር ያውቀዋል። ይሄ የተፈራነቱ እንኩትኩት ሊልበት እንደሚችል ያውቀዋል። ስለዚህ ሳይፈልግ ጎራዴ ያህል ነገር ይዟል፣ እየተፋለመ ነው።
ባዶ እጃቸውን ነጠላቸውን አንስተው ሲጥሉ ጋቢያቸውን ሲጥሉ ያቆማል፣ ይገዛል። የሚገዛው ግን ፊት ለፊት የሚያመጣበት አደጋ ሲኖር ነው። ያ አደጋ የማይመጣበት ከመሰለው አይገዛም። እሱን ደግሞ የምናየው ሲገል እናያለን፣ ሸንጎ ላይ ሲምል እናያለን። ይህ ከስፒሪቹዋል ነገሩ ከፌዙ ይልቅ ማህበረሰቡን የሚፈራ እንደሆነ ነው የተደረገው። ባህላቸውን በተወሰነ ለማክበር ይጠራል። ያንን ማድረጉ ማህበረሰቡ ምን ያህል ተሰሚነት እንዳለው የማህበረሰብ ህግ ምን ያህል ተሰሚነት እንዳለው እንድንረዳ አድርጎናል። ለበሉ አቶ ማይራስ ዲኖ ሳሎን ያዶቴ ሄደ ዌልቼሪውቴ ቀጥሮ አሲቲኖ ሳፊኖ ዳፍር ከስነ ልቦናው አንጻር ገጸ ባህሪው የሚፈልገውን ነገር ለማግኘት ምን ያህል ርቀት እንደሚሄድ እናያለን። በመጀመሪያ በስነ ስርዓት በባህል እንደጠየቀ በታሪክ ውስጥ እንሰማለን። በኋላ ላይ ግን በጉልበት ያንን ነገር ለማምጣት እናያለን እና በምን መልኩ ነው ይህን የስነ ልቦናዊ አሳሳሉን ይዘውልን የመጡት? እንግዲህ እልህኝነቱን ነው ይዘውልን የመጡት። ለምን እልህኛውን የሚለውን አይመልስልንም። አሁን ትልቁ ስነ ልቦናውን ሲስሉልን ኬት ቀዳው ኬት አመጣው ይህንን ባህሪ ይህን ያለኝነት ይህንን ለኝነት ለምንድን ነው የሚያፈነግጠው የሚለውን በደንብ አልሰጠንም። እሱ ቢሰጠን ኖሮ በደንብ እናገኘዋለን። ብዙ ጊዜ ሳይኮሎጂካል አሳሳል ስንስል የሲግመንድ ፍሮይድን አሳሳል በአብዛኛው እንጠቀማለን። በሰው እድገት ላይ ስለሚመጣ በእድገታችን ውስጥ ያለብን የቤተሰብ የማህበረሰብ የህብረተሰቡ ተጽዕኖ የሚያመጣብን ነገር ለዛሬ ያመጣል። እሱ ከነዚህ ውስጥ ለምን ተለየ? አስተዳደጉ ላይ ምን ክፍተት ነበር? ያለባት ነው ያደገው ያ ነው ያንን ነገር ያመጣበት። ቤተሰቡ ላይ እንደዚህ አይነት ነገር ነበረበት። ምክንያቱም ዘሪቨርስ የግሩምን እርጋታ የግሩምን ሀዘንተኝነት መጀመሪያ ላይ ይሰጠናል። የዋናውን ገጸ ባህሪ ልጁ ሞቶበታል፣ የሱ ሀዘን ላይ ነው ያለው፣ ሳይኮሎጂካሊ ተጎድቷል። ስለዚህ እድሜ ልኩን በሀዘን ውስጥ አለ ይለናል። ይሄ ግን ለምን በዚህ ልክ ሆነ የሚለውን ሳይኮሎጂካል አልመለሰልንም። ግን ሰውየውን ምን አድርጎልናል? ጠንካራ ላመነበት ነገር እስከ ጥግ ድረስ የሚሄድ እስከ ሞት ድረስ የሚሄድ መሰሪ፣ እድል ካገኘ ማንንም ገድሎ ራሱን ወደ ላይ ማውጣት የሚፈልግ እንደሆነ አይተንበታል። ግን ምን አልተሰጠንም? ከላይ ከልጅነቱ ወይ ከሆነ ቦታ ላይ የተሰጠን ማስረጃ የለም። ያ ትንሽ ክፍተት ፈጠረ እንጂ ጥሩ የሆነ የስነ ልቦናዊ ውቅሩ ጠንካራ እስከ ጥግ ድረስ የሚጓዝ አድርገውልናል። ለውድቀታቸው ሌላ ሰው ተጠያቂ የሚያደርጉ ሰዎች በሐሰት ውንጀላ ሰውን ከሚጎዱት የበለጠ ውስጣቸው በደበቁት እውነት ራሳቸው ይጎዳሉ። የታሎን መጨረሻ እንመልከተው። በተለይ ታሎ ቀደም ሲል ስታነሳ እንደነበረው በሀገር ሽማግሌዎች ፊት ይቀርባል፣ በውሸት ይምላል ምንም አላጠፋውም ብሎ እና በዛም ነፃ ወጥቶ እንመለከተዋለን። ነገር ግን ፍጻሜው እብደት ሆኖ እናየዋለን እና በተለይ ማህበረሰቡ ያለባቸውን ችግሮች በውይይት ተነጋግረው እንዲፈቱት እድሎች ሰጥቷቸው ነበረ። ያን እድል ግን አባክኖ መጨረሻውን እብደት ሆኖ እናየዋለን እና ምንድነው በዚህ ሊያሳዩን የፈለጉት? አሁን እዚህ ላይ ያለው ትልቁ ነገር ምንድነው? በማህበረሰብ የፎክ አርት ውስጥ ጥበባቸው ውስጥ በራሳቸው ጥበብ ውስጥ የሽምግልና ጥበብ አለ። አገረሰባዊ ሽምግልና፣ አገረሰባዊ ዳኝነት የምንለው አለ። እነዚህ አገረሰባዊ ሽምግልናና አገረሰባዊ ዳኝነት የሚመሰረቱት በማስረጃና በመረጃ ላይ ብቻ አይደለም፣ በፌዝ ላይ ነው፣ እምነት ላይ ነው ትልቁ ነገር ያላቸውና እምነትህን ካጎደልክ የሚመጣብህ ነገር ከፈጣሪ የሚመጣብህ ነገር በጣም ከፍተኛ የሆነ ቁጣ እስከ ሞት እስከ እብደት እስከ 7 ትውልድ የሚሄድ ቅጣት ነው የሚል ሁሉ አለ አብዛኛው ላይ ስንመለከት። ሁለተኛው ደግሞ በማህበረሰብ እርቅ መሰረት አንተ ከተገለልክ እሳት እንኳን መጫር አትችልም። ሌላውን በቃ ቤተሰቡ ሁሉ ሊልቅህ ይችላል ከማህበረሰብ ጋር ለመኖር። ይህንን በደንብ ቢያሳዩን ከፍተኛ የሆነ ነገር እናገኝ ነበር። ግን ፌዙ ላይ ብቻ ነው ያተኮሩት። እምነት አጉድሏል። እምነት ማጉደሉ እብደትን አመጣበት። ይሄ ትልቁ የአፊኒን እምነት አጎደልክ ማለት እስከ እብደት ትሄዳል፣ ራስን እስከ ማጣት። ያንን አሳይተውናል። ስለዚህ ማህበረሰቡ ይሄ አፊኒ ላይ ያለው የአማን ገጸ ባህሪ ቢያንስ 20 ዓመት ቢኖር በእብደት አንድ ትውልድ ያየዋል። ስለዚህ መማሪያ ይሆናል። የአፊኒን እምነት ማጉደል፣ የማህበረሰብን ስርዓት ማጉደል
ለእብደትህ ይጥልሃል እየተባለ ማስተማሪያ ይሆናል። እሱን በደንብ አሳይቶናል። አፊኒ ሰምተሃል እየተባለ እንግዲህ ይሄ እውነት ትውልዶች እየተቀባበሉት መማሪያ ይሆናል ማለት ነው። እስኪ የአማንን ትወና በመጨረሻ እናንሳ። አማኑኤል ሀብታሙ ከዚህ በፊት በሌሎች ፊልሞች ላይ በተለይ የተለያዩ አይነት ገጸ ባህሪዎችን ተላብሶ ሲጫወት እናውቀዋለን እና አፊኒ ላይ ደግሞ ቀደም ሲል ከአካላዊ አስተሳሰሉም ጀምሮ በስነ ልቦናም ረገድ ለየት ያለ ገጸ ባህሪ ሆኖ ነው የመጣው። የትወና ባህሪውን ስናነሳ በተለይ የአካባቢውን ማህበረሰብ መስሎ የአነጋገር ዘዬውን ሁሉ አቅድተው በዛ መልኩ ነው የቀረበውና ምን ይመስላል ትወናው? ጥሩ ትወና ነው የተወነው። ይህ ሁለተኛው ይመስለኛል ከእንሳሮ ጋር ስመለከተው ምን ለማለት ነው። ሜተድ አክቲንግ ላይ አንደኛው የአክቲንግ ዘዴ ኢንቫይሮንመንታል ኢምፕሬሽን የምንለው ወይም ደግሞ ፊልድ ወርክ የምንለው የትወና ስልት ነው። ማህበረሰቡ ጋር ገብተህ አጥንተህ የማህበረሰቡን ራሳቸውን ወደ ራስ አምጥተህ መስራት እዛ ውስጥ በጣም ትልቅ ትግል ይጠይቃል። ምክንያቱም ማህበረሰቡ ያንተ ማህበረሰብ አይደለም። እዛ ገብተህ ስታጠና አበላሉን፣ አጠጣጡን፣ አካሄዱን፣ ሁሉ ነገሩን ፈረስ ላይ ተቀምጦ መጋለቡን እነዚህን ሁሉ ነገሮች ለማምጣት የሄደበት ርቀት በጣም የሚያምር ነው። ቆንጆ የሆነ የተሰጠውን ገጸ ባህሪ ተላብሷል። እንግዲህ ሜተድ አክቲንግን በደንብ ከተጠቀምንበት አንደኛው ነገሩ ይሄ ነው። ቦታው ላይ ሄደን ማጥናት የኛ አይደለም። አማን ከተማ ተወልዶ ከተማ ያደገ ልጅ ነው። ገጠሩን አያውቀውም። ግን እዛ ገብቶ ካለባበሳቸው ጀምሮ ጥሩ የሆነ ትወና አሳይቶናል። ያንን ነገር ቅድም እንዳልነው ሳይኮሎጂካሉ ነገሩ ምናምን ነገር ደግሞ በደንብ ተገንብቶለት ቢመጣ ከትወናው ጋር ጥሩ ውህደት ፈጥሮ ቆንጆ የሆነ ነገር እናይ ነበረ። ሲናደድ ያለውን ልዩነቱን አሁን ሌላ ቦታ ላይ የምናየውን ንዴት እዚህኛው ላይ አናይበትም። ምክንያቱም ማህበረሰቡ ጋር ያለውን ለመቅዳት ሞክሯል። ሌላ ቦታ ላይ የምናየውን የትወና ጀስቸሮች እዚህኛው ጋር አናየው። ያ ኢንቫይሮንመንታል ኢምፕሬሽኑን በደንብ ተጠቅሞታል። ሜተድ አክቲንግ ላይ ያለው ኢንቫይሮንመንታል ኢምፕሬሽን በደንብ ተጠቅሞ ወደ ራሱ አስገብቶታል ብዬ አስባለሁ። ጥሩ የሆነ ትወና አይተናል። በጣም ነው ማመሰግነው ኢዮብ፣ እዚህ ስቱዲያችን ተገኝተህ ለሰጠህን ላነሳህልን ሀሳብ ከልብ አመሰግናለሁ። እኔም አመሰግናለሁ። ተመልካቾቻችን ለዛሬ ያዝንላችሁ ይህንን ይመስል ነበር። ሳምንት በሌላ ዝግጅት ተመልሰን እንገናኛለን። እስከዛው መልካም ቆይታ ይሆንላችሁ። አኖወያ ቡሮሉ ቦገቲ ሳሞራቴ አኔና ማጋኑ አንፎታ ዳንዱ ሞጌ ሻወናሎሞ አኒ ኦዴሳ ደንዳ ሞኬውራ ሶቃሞ ካልሎይ